ከአንድ ቀን እስከ 30 ቀን ያለውን እኛ ዛሬ በክርስቶስ ኢየሱስ ማውግዘናል፣ ጨርሰናል፣ ሽረናል። ሰላም ውድ የቻናል ተከታዮች እንኳን ወደ ቻናሌ በሰላም መጣችሁ። ለዛሬ የምናየው ደግሞ ስለ ቅዱሳን በዓላት ይሆናል። በመጀመሪያ ግን ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ጀምሩ። በመጀመሪያ ግን እንደ መጀመሪያ እንዲሆነ በቅዱሳን በዓላት ዙሪያ ይህንን ወንድማችን የሚለው ሰምተን እንመለስ። በደንብ ስሙ። ከአንድ ቀን እስከ 30 ቀን ያለውን እኛ ዛሬ በክርስቶስ ኢየሱስ ማውግዘናል፣ ጨርሰናል፣ ሽረናል። በዓላትን ማክበር ጽድቅ ያመጣል። በዓላትን ማክበር ለድህነት አያበቃም። በዓላትን ማክበር ኃጢአትን ያስተሰርያል። በዓላትን ማክበር ድህነት፣ ጉስቁልና፣ ውርደት፣ ልመናን ያመጣል። እንግዲህ ይገርማል። በአብዛኛዎቹ ይሄ የእሱ ብቻ ሀሳብ አይደለም፣ ብዙዎች የሚያነሱት ብዙዎች የሚተቹት ነገር ነው። በመጀመሪያ ግን ከመጀመሪያው ለማየት እንዲመቸን በዓል ምን ማለት ነው የሚለውን በዓል እንዴት እንደተጀመረ ምን ማለት ነው የሚለውን እናያለን ማለት ነው። በዓል ማለት አብዓለ ከሚለው የግዕዝ ቃል የወጣ ሲሆን አከበረ፣ አስታወሰ ማለት ነው። እንግዲህ እነዚህ በዓላት የሚባሉት ዝም ብሎ የመጡ ሳይሆን መሰረታቸው እግዚአብሔር እንደሆነ ከብሉይ ኪዳን አንስተን እናያለን ማለት ነው። መሰረታቸው እግዚአብሔር ነው። እንግዲህ ከብሉይ ኪዳን ስናይ በዚህ በኦሪት ዘሌዋውያን ምዕራፍ 23 ከቁጥር 1 ጀምሮ እስከ መጨረሻ ስናነበው እንዲህ ይላል። እግዚአብሔር ሙሴን እንዲህ አለው ይላል። ማን? እግዚአብሔር። ማንን? ሙሴን። እስራኤላውያን እንዲህ ብለህ ንገራቸው፣ የተቀደሰ ጉባኤ አድርጋችሁ የምታውጇቸው የምታከብሯቸው የእግዚአብሔር በዓላት እነዚህ ናቸው። የምን በዓላት? የእግዚአብሔር በዓላት። በደንብ አስተውሉ። እነዚህ ናቸው ብሎ ይዘረዝራቸዋል። በመጀመሪያ ስድስት ቀን ስሩ፣ በሰባተኛው ቀን ግን የእግዚአብሔር ሰንበት ነውና ሰንበትን አክብሩ ብሎ በመጀመሪያው ያስቀምጣል። ስለዚህ የመጀመሪያው በዓል ሰንበት ነው፣ መሰረቱም እግዚአብሔር ነው። በሁለተኛው እንግዲህ ወረድ ብሎ ትንሽ ስታነቡት በጣም ብዙ ነው። እኔ አጠር አድርጌ ነው እየነገርኳቸው ያለው። እናንተ ሙሉ አሉት። ኦሪት ዘሌዋውያን ምዕራፍ 23 ሙሉ አሉት እስከ መጨረሻ። እሱ ብቻ አይደለም፣ በኦሪት ዘጸአት በአምስቱ የሙሴ መጽሐፍ ስለ እነዚህ ቅዱሳን በዓላት በሰፊው ተጠቅሷል ማለት ነው። በሁለተኛ እንግዲህ ወረድ ብሎ ትንሽ እንዲህ ይላል። በመጀመሪያው ወር በ14ኛ ቀን የእግዚአብሔር ፋሲካ ነው ይላል። የምን? የእግዚአብሔር ፋሲካ ነው። በመጀመሪያው ወር ማለት እንግዲህ በዕብራውያን የመጀመሪያ ወር አድርጎ የሚያከብሩት ሚያዝያ ወር ነው። በሚያዝያ መጀመሪያ አካባቢ ማለት ለምን? በዚህ ወር እስራኤላውያን ከግብፅ የወጡበት ቀን ስለሆነ እግዚአብሔር ያንን ቀን የመጀመሪያ ወር አድርገው እንዲያከብሩት ምክንያታቸው ያንን ነው ማለት ነው። ስለዚህ በመጀመሪያው ወር በ14ኛ ቀን የእግዚአብሔር ፋሲካ ነው። ስለዚህ እስራኤላውያን ይህን እንዲያከብሩት ይህንን ቅዱስ በዓል እንዲያከብሩት ታዘዋል። ያዘዛቸውም እግዚአብሔር ነው። እንግዲህ ይህንን የፋሲካ በዓል ብሎ የሚያከብሩ እስራኤላውያን እንደሚታወቀው በምድረ ግብፅ በነበሩበት ሰዓት እግዚአብሔር አምላክ በግብጾች ላይ በፈርዖን ምክንያት ማለት ነው በግብጾች ላይ 10 መቅሰፍት አምጥቶ ነበር። 10ኛው መቅሰፍት ያው ከእንስሳ ጀምሮ እስከ ሰው በኩር በሙሉ ሙቶ ነበር። እስራኤላውያን ግን ያንን የሞቶ በኩር እንዳያገኛቸው እንዲህ ብሎ አዘዘው ሙሴ። እስራኤላውያን እንዲህ ብለህ ንገራቸው፣ ነውር የሌለበት ጥቦት ማለት ነው፣ ቀንዱ ያልከረከረ ያረዘመ ጥፍሩም ያልዘረዘረ ነውር የሌለበት ስታየው ቆንጆ የሆነ ጥቦት በግ እንዲያርዱ ነገራቸው። የበጉን ደም የቤታቸው ደጃፍ እንዲቀቡ ነገራቸው። ከዛ እስራኤላውያን እንዲያደርጉ በጉን አርደው የበጉን ደም ይሄ መቃኑ የበራቸው ደጃፍ ላይ ቀቡት። ለምንድን ነው የቀቡት? መልአከ ሞት የግብፅ የበኩር ልጆች ለመግደል ሲመጣ መልአከ ሞት እስራኤላውያንን እንዳያገኛቸው፣ ያንን የሞተ በኩር እንዳያገኛቸው፣ ያንን መከራ እንዳያገኛቸው መልአኩ ሲመጣ የደሙ ምልክት እያየ የእስራኤላውያን ቤትን እያለፈ በግብፃውያን ላይ ግን የሞተ በኩርን አምጥቷል ማለት ነው። መቅሰፍቱን አምጥቷል። እስራኤላውያን ግን አላገኛቸውም። ምክንያቱም ያንን የበጉ ደም ምልክት ስለነበረ ያንን እያየ ያልፋቸዋል ማለት ነው። ያንን በግ የክርስቶስ ምሳሌ ተደርጎ ይወሰዳል። ሌላ ቀን በሰፊው እንመለስበታለን። ግን
እግረ መንገዳችን የክርስቶስ ምሳሌ ነው። ያንን በግ ማለት ነው። ያንን ነውር የሌለበት ንጹህ በግ የክርስቶስ ምሳሌ ነው። ያ የመሆን ምሳሌ ያው ዮሐንስ መጥምቁ ቅዱስ ዮሐንስ ማለት ነው ምንድን ነው ያለው? በዚህ በዮሐንስ ወንጌል ምዕራፍ 1 ከቁጥር 29 እንዲህ ብሎ ነበረ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እስራኤላውያንን ያንን ከመቶ በኩር በዛ በበጉ ደም እንደዳኑ እኛም በክርስቶስ ደም ከሞተ ሥጋ ከሞተ ነፍስ እንደዳኑ ምሳሌ ነበረ ማለት ነው። ሁለተኛ በዓል እንግዲህ በዚህ በመጀመሪያ ወር ማለት ነው። አሁንም በመጀመሪያ ወር በ15ኛ ቀን ማለት ነው። ያንን በ14ኛ ቀን ነበር። አሁን ደግሞ በ15ኛ በነገታው ደግሞ የቂጣ በዓል ብሎ እንዲያከብሩት እግዚአብሔር አምላክ አዘዘው። የቂጣ በዓል ለ7 ቀን ሙሉ ተከታታይ ማለት ነው ቂጣን እየበሉ እርሾ የሌለበት ያልቦካ ማለት ነው እንዲበሉ አዘዛቸው። ያንን በዓል የቂጣ በዓል ተብሎ ይጠራል። ይሄ ብቻ አይደለም በኦሪት ጊዜ የነበረው በዓል። አሁን የመለከት የሚባል በዓል ነበረ፣ ቅዱሳን ቀኖችን የሚያውጅበት። የመኸር በዓል የሚባል ነበረ። ታች ትንሽ ዝቅ ብሎ ደግሞ የስርየት ቀን የሚባል ደግሞ አለ። እንዲህ ይላል ወደ ቁጥር 27 ሁለታች እየወረድን ስንሄድ እንዲህ ይላል፣ ያው በ7ኛው ወር በ10ኛው ቀን የስርየት ቀን ነው። በዚህ ቀን የሚሰራ ሰው አይኖር። በዚህ ቀን እንግዲህ ምንድነው የሚደረገው ማለት ነው? ለእግዚአብሔር መስዋዕት የሚቀርብበት፣ ህዝቡ ስለ ኃጢአቱ ለእግዚአብሔር መስዋዕት የሚያቀርብበት የስርየት ቀን ነበረ። የስርየት በዓል ነበረ ማለት ነው። ትንሽ እንግዲህ በዛ ትንሽ ዝቅ ብላችሁ ደግሞ በ7ኛው ወር አሁን በ15ኛው ቀን ምን ያከብሩ ነበረ? የዳስ በዓል የሚባለው የዳስ በዓል የሚባል ያከብሩ ነበር። እንዲያከብሩ ታዘው ነበር እስራኤላውያን። ይህን የዳስ በዓል እንግዲህ እስራኤላውያን ከግብፅ ወጥተው 40 ዘመን በበረሃ ላይ ሲጓዙ እግዚአብሔር አምላክ ፀሐይ ዋዕዩ እንዳያገኛቸው በደመና እየጋረደ መናን እያወረደ እንደመገባቸው በዳሱ ሁሉ ያንን ለማስታወስ የዳስ በዓል ብሎ እንዲያከብሩት እግዚአብሔር አምላክ አዟቸው ነበር። ስለዚህ በዓል እግዚአብሔር አዘዘው ነው አይደለም? እግዚአብሔር አዘዘው ነው። በሙሴ አማካኝነት ለሙሴ የነገረው ነው ህዝቡ እንዲያደርጉት ማለት ነው። ታዲያ ለምንድን ነው የምንተቸው? አጠቃላይ እኮ የብሉይ ኪዳን በዓላት ስናይ አጠቃላይ እግዚአብሔር ለህዝቡን ያደረገላቸው ውለታ፣ እግዚአብሔር ለህዝቡን እንዴት እንደረዳቸው፣ እንዴት ከመከራ እንዳዳናቸው፣ እንዴት እንዳሻገራቸው እንዲዘክሩ፣ እንዲያመሰግኑ፣ እንዲያስታውሱ ነበረ። ስለዚህ በዓላት ቅዱሳን በዓላት መሰረት አላቸው። አሁን ደግሞ እንግዲህ ወደ ሐዲስ ኪዳን ደግሞ እንምጣ። አሁን በጣም በብዙ እየተተቹ ያሉት የሐዲስ ኪዳን በዓላት ደግሞ እንምጣ። እንግዲህ የሐዲስ ኪዳን በዓላት አሁን ወንድማችን እንዳለው በተለይ በአሁኑ ጊዜ ብዙ ሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በማወቅም ባለማወቅም የሚተች አለ። ድህነትን፣ ድንቁርናን፣ ጉስቁልናን ታመጣለች ብሎ የሚናገሩ አሉ። ይህ አለማወቅ ነው። እንግዲህ ወደ ሐዲስ ኪዳን ስንመጣ እንግዲህ ከ1 ቀን ጀምሮ እስከ 30 ቀን የምንዘክራቸው ቅዱሳን አሉ። እንግዲህ ጥያቄው እዚህ ጋር ነው። እንግዲህ 30 ቀን ሙሉ ቅዱሳንን የምናስታውስበት እግዚአብሔርን የምናመሰግንበት ሆነ መቼ እንሰራለን? ድህነት መምጣቱ አይደለም ወይ? ድንቁርና መምጣቱ አይደለም ወይ? ችግር መምጣቱ አይደለም ወይ? አሁን ወንድማችን እንዳለው ብዙዎችም የሚሉት ማለት አይደለም ወይ የሚል ጥያቄ ሊነሳ ይችላል። አይደለም 30 ቀን ሙሉ እንድናከብር ከስራ አልፈን ስራ ፈተን እንቀመጥ የሚያግደን የሚያስገድደን ሕግ የለም። በሐዲስ ኪዳን ግዴታ ኦሪት እንደነበሩ በዓላት ግዴታ ኦሪት እያከበሯቸው እንደነበሩ በሐዲስ ኪዳንም ግዴታ እንድናከብራቸው የታዘዝን በዓላት በወርድ 5 ናቸው። እነዚህም ሚካኤል በዓል 12፣ የእመቤታችን 21፣ የበዓለ ወልድ 29፣ ከዛ ደግሞ ሁለቱም ሰንበታት ቅዳሜና እሑድ ሁለቱም ጠቅላላ 5 ማለት ነው። ስለዚህ እነዚህ 5 በወር እነዚህ ብቻ ናቸው በወር እንዳከብራቸው የታዘዙ። ታዲያ እነዚህ በዓላት ማክበር ድህነት ያመጣል? ችግር መከራን ያመጣል? እንዲያው እውነት ከሆነ እነዚህ በዓላት በማክበራችን ነው ድህነት ውስጥ የወደቅነው? መከራ ችግር ውስጥ የወደቅነው? ጉስቁልና የወደቅነው እነዚህ ነው? አይደለም። አንደኛ የሥራ ባህላችን ነው። የትምህርት ደረጃችን ነው።
አመለካከታችን ነው፣ የጊዜ አጠቃቀማችን ነው ዋናው ለድህነት መንስኤ ማለት ነው። እስኪ እንዲያው እውነት ከሆነ በስራ ላይ የምናውላቸው ሰዓታት ስንት ናቸው? በስራ የምናሳልፈው ጊዜ ስንት ነው? እውነቱ ከሆነ ማለት ይህ አይደለም ለድህነት የዳረገን። በወር 5 በዓላትን ማክበር አይደለም ለድህነት የዳረገን። ያንን ስንፍናችን ለመደበቅ እጃችን ወደ በዓላት እንቀስራለን ማለት ነው። ይሄን ስህተት ነው። ይሄ ስህተት ነው። ሰው እኮ 30 ቀን ሙሉ ቢሰራ ይደክማል አይደል? ስለዚህ እነዚህ በ5 ቀን እነዚህ በወር 5 ቀን ሲያልፍ መንፈሳዊ ስራ የበለጠ እንዲሰራ መልካም ስራ እንዲሰራ ወደ እግዚአብሔር እንዲቀርብ ነው አይደል? ወደ እግዚአብሔር እንዲቀርብ እኮ ነው። መልካም ነገር እንዲሰራ እኮ ነው። ሰው የሚባለው የስጋና የነፍስ ውህድ ነው አይደል? ሰው የሚባለው ለስጋችን ምን ያስፈልገዋል? ምግብ ያስፈልገዋል፣ ውሃ ያስፈልገዋል፣ እረፍት ያስፈልገዋል። ለነፍስ ደግሞ የራሷ የሆነ ምግብ ያስፈልጋታል፣ ሰላም ያስፈልጋታል። ያንን ሰላም ያለው ደግሞ ከመንፈሳዊ ስራ ከመስራት በጎ ነገር ከማድረግ የሰላም አባት ወደ እግዚአብሔር ስንቀርብ ነው ያንን ሰላም እናገኘው፣ የነፍሳችን ሰላም የሚገኘው። ስለዚህ እነዚህ በዓላት ለዛ ታስበው ነው እኛ እንድናከብራቸው የታዘዝነው። እንግዲህ በእነዚህ በዓላት እንግዲህ ንስሐ እንገባለን፣ ቃለ እግዚአብሔር እንማራለን፣ ቃሉን እንሰማለን፣ እግዚአብሔር አምላካችን እናመሰግነዋለን፣ የጎደለን ደግሞ እንዲሞላልን እንለምነዋለን። አጠቃላይ መልካም ስራ መንፈሳዊ ስራ እንሰራባቸው ነው እነዚህ በዓላት የተሰሩ ማለት ነው። የሚገርመው ደግሞ በዓለም እንኳን ስንት በዓላት አሉ የምናከብራቸው። በኢትዮጵያ እንኳን ስናስበው ስንት በዓላት አሉ። የአድዋ በዓል አለ፣ የአርበኞች የሰራተኞች ቀን፣ የእናቶች ቀን፣ የኤድስ ቀን እየተባለ ይከበራል። ታዲያ ለምንድን ነው ወደ ቤተክርስቲያን ሲሆን የቤተክርስቲያን በዓል ሲሆን መንፈሳዊ በዓል ሲሆን የምንተቸው? ለምንድን ነው? ለምሳሌ የአድዋ በዓል አሁን ስናከብር ምንድን ነው የምናስታውሰው? አጠቃላይ የመንግስት መስሪያ ቤቶች ይዘጋሉ አይደል? ሁሉም ተዘግቶ ስለ አድዋ በዓል ሲወራ ይውላል አይደል? ምንድነው የሚነገረው በዛ ቀን? በአድዋ በዓል በአድዋ ጦርነት የነበሩ ጀግኖች አርበኞች እንዴት ጠላት እንደመከቱ፣ እንዴት ለሀገር ፍቅራቸው እንደወደቁ የሀገር ፍቅር እየተነገረ ይውላል። ጀግንነት እየተነገረ ይውላል። ጽናት እየተነገረ ይውላል። አንድነት፣ ህብረት እየተነገረ ይውላል አይደል? በዛ ቀን እንግዲህ በመንፈሳውያን በዓላት የምናስታውሰው እንደዛ ተመሳሳይ ነው። ለምሳሌ 2 ቀን ከሆነ ለምሳሌ ጻድቁ ኢዮብ እናስታውሳለን። በዚህ ቀን እንግዲህ ምን እናስታውሳለን ማለት ነው? ምን እየተነገረ ይውላል? ምን እናስታውሳለን? ኢዮብ እንዴት እንደተፈተነ እናያለን። በፈተና ጊዜ ምን መሆን እንዳለብን ኢዮብ ያንን ፈተና አሸንፎ ከእግዚአብሔር ጋር አሸንፎ እንዴት እንደጸና በእምነቱ ጽናት እንማራለን። እንዴት በዛ ችግር ወድቆ ያንን ሁሉ አጥቶ ኢዮብ እንዴት አሁንም ከአምላኩ እምነት ፈቀቅ እንዳላለ እምነት እንማራለን። አሁን እምነት፣ ፍቅር፣ ጽናት፣ ተስፋ እንማራለን። እነዚህ ቅዱሳን በዓላትን ስናስታውስ ስንዘክር ማለት ነው። ይሄ ብቻ አይደለም። ለምሳሌ አቡነ አረጋዊ 14 ቀን ስናስታውስ አቡነ አረጋዊ ከቤተ መንግስት ወገን እንደሆኑ እናውቃለን። ያንን ቤተ መንግስትን ትቶ ያንን ምቾት ትቶ ያንን ስልጣን ትቶ እግዚአብሔር ለማገልገል እንዴት እንደመረጡ ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው የሚለው የወንጌል ቃል የክርስቶስ ቃል እንዴት እንደተገበሩት ሁሉም ትቶ እግዚአብሔር ለማገልገል እንዴት እንደተሰደዱ እንዴት ጊዜያቸውን እንዳሳለፉ እንማራለን። ከአቡነ አረጋዊ ያንን እንማራለን። ያንን እናስታውሳለን። እኛም በዚህ ዓለም ስንኖር አባት እናታችን አገራችን ጥለን እንኳን ባንሄድ እግዚአብሔር ግን እንዴት ማገልገል እንዳለብን ከአቡነ አረጋዊ እንማራለን። ስለዚህ እነዚህ ቅዱሳን በዓላት ይሄንን እናስታውሰው። እነዚህ ቅዱሳን አባቶች ስናስታውስ እንዴት በሕይወታቸው እግዚአብሔር ደስ እንዳሰኙ፣ እግዚአብሔር እንዴት እንደረዳቸው፣ እነሱ በፈተና ጊዜ እንዴት እንደጸኑ ጽናት እንማራለን። እምነታቸውን እንማራለን። ትህትናቸውን እንማራለን። ፍቅራቸውን እንማራለን። ይሄ ነው የምንማረው ከቅዱሳን በዓላት፣ ሌላ አይደለም።
ከዛ ደግሞ እግዚአብሔር አምላክ ለነሱ ጽናት የሰጠ ለነሱ እምነት የሰጠ ለነሱ ክብር የሰጠ አምላክ ደግሞ ለኛም ያንን ጽናት ያንን እምነት ያንን ክብር እንዲሰጠን እንለምነዋለን። እነዚህ ናቸው ቅዱሳን በዓላት። እንግዲህ እየተተቹ ያሉት እነዚህ ናቸው። እንግዲህ 30 ቀን ሙሉ በዓላት ስላለ 30 ቀን ሙሉ አርፈን እንድንቀመጥ ማለት አይደለም። እነዚህ ነገሮች እንድንማርባቸው ወደ እግዚአብሔር እንድንቀርብባቸው ነው እነዚህ በዓላችን እናከብረው እንጂ ለጉስቁልና ለድህነት እንድንዳረግ 30 ቀን ሙሉ በማረፍ አይደለም ማለት ነው። እንድናርፍ የግዴታ እንድናርፍ ከስራ እንድናርፍ የተፈቀዱ በስርዓትም የተቀመጡ በወር 5 ቀን ናቸው ማለት ነው። እንግዲህ ስለ ቅዱሳን በዓላት በጣም በሰፊ ነው። በአንድ ቀን ተነግሮም የሚያልቅ አይደለም፣ ተነግሮ የሚያልቅም አይደለም። እንደ መነሻ ቢሆንም ግን አጠቃላይ ስለ በዓላት ስናስብ ይሄን ነው ማለት ነው። እንግዲህ ያልገባችሁ ጥያቄ ካለ በኮመንት ስር ጻፉልኝ።